ስሚ ገምጃዬ ማግጣብኛለች ከቀስቴ ጋር ልጀነጅነች ነው ሊፈጠር ያጀው እህት ትጀነጅናለች። ምን አገብ ያሹ ሚስት ነሽ እንዴ? ያሹ ሚስት እኮ ነኝ። እንዴት ያለ ነገር ውስጥ ገባን? ያጀብ የወንድምህ ሚስት እንዳትኖር ነው። እህትህን ያሹ የወንድምህ ሚስት። እኔ የምልሽ ያሹ ጸባይ ግን እንዴት ነው? ማዕር ጠብጠብ ሽኮሪና አይነፋም። አየህ ያጀብ አሹ ጨጓሬ ላጠኝ እኮ ነው ያለችኛው። ታዲያ ለምን አትፈጩም? ለምን ሌላ ሰው አታገቢም? እኔ አሹን እንጃ ካላሹ ራሱ የምኖር አይመስለኝም። አሹ ማለት ለእኔ ይለይብኛል። ይሄን ያህል በጣም ነው የምወደው። በጣም ምን አስነክቶ? መቼስ ከመልክ መልክ የለው ጉማሬ ፊት፣ ወይ ጸባዩ አያምር፣ ወይ ደህና ስነ ምግባር የለው። ይቅርብሽ እንጂ አሹ ደግሞ እንደዚህ እንድትል እኔ ይኸው አየሽ፣ እንደ ወንድም የሚሆንሽን እየመከረ እንደኔ አይነት ባልፈልግ ሴትዮ አሹን በባልነት ከምትይዥ እኔም በውሽምነት ብትይዥ ያዋጣሻል ስትይ እየነገርኩሽ ነው። አይወድም አሹን እየማ እንዳትናገርብኝ። አሹ ማለት ለእኔ ንጉሴ ነው። የዋህ አስተዋይ፣ የወንድ በላይ የዋህ በጣም ጋይስ። አሹ ተቀይሮ ነው ወይስ ምንድን ነው? አንተ ጋር ሌላ ነው፣ እኔ ጋር ሌላ ነው። አንተ ምን አባ ሆነ ነው? ጥበቡ ቦጋለ ምን ሆነ ነው ወጣው? አደበረኛ ላይ የተጀናጀኑ ሚስቴ ከሌላ ሰው ጋር የተጀናጀነች እንዴ? ታው እንጂ አምላክ እስራኤል ቤታዬ፣ ውይ ይቅርታ ቻው። እሺ ጌታ ቻው። ለብቻ መስሎኝ ነው። ደህና ደር። እሺ እናትሽ። እሺ ምን ለብቻ ይሆናለሁ? ቤት በኩል ለብቻ ያደርጉኛል። በየት በኩል ለብቻ ያደርጉኛል? አሁን አና አሹን ትተሽ ወደ መስመሽ አመጪ። ለምንድን ነው ለብቻ ማግኘት የፈለግከው? እሷን ውጪና ነኝ ሴትዮ፣ ያሹ ሚስት ውጪና ነኝ። አረ ጋይስ እንዴት ነው መጀናጀንም አልቻለም። ያጀባ ምንድን ነው የተፈጠረ ያለው? ቤታ ልትጀነጅንህ ነው እንዴ? ማህተብዬ እንጃ ልትሄድብኝ ነበር መሰለኝ። ጨሩ መድኃኒዓለም ጠበቀኝ እያልኩሽ ያሹን ሚስት ወልጃታለሁ። ያሹን ሚስት ወልጃታለሁ። እናታገባት ማሬ። አሁን የተጀናጀንን ነበር። ሰው ልቀበል ቀስቴ። እናሳ እኔ አንቺ ባል ማን ነው? ባልና ሚስት ያጀማ ካፕል ግጥም እንዳላችሁ እናቴ ትሙት። እኔስ ግምጄ ሰው የመግደል ፕላን አለሽ እንደ ዛሬ? አይ እኔ እኮ አሁን ገልብጦ ያስወጣኛል። ያው እስከዛው ድረስ ልጫወት ነው እንጂ ቤታዩ ምትል ቤታ ልቧ ቆሌዋ ግፍፍ አለ። አባ ቃሪያና ናጋ ሆኜ ግብት ስትል ውይ ብቻህን መስሎኝ ነበር። ጀነጅና ነበር ስምሽ ቤታዩ አፍቅርና ሳልስም ወጣች። ሁለተኛ አካውንቴ ማተብ ነው የሚለው እሺ አሁን ቃሉ ለምን አትገጥሙኝ? በስ ገጥማ አልግጠም። እኔና አፍራ ነው እንዳያደርጉኝ። በስ አፍራ ግን ምንድነው መማገጥ ጀመርሽ እንዴ? አናፍስ ሚስትሽ ነው እንዴ ወደ ቀስት የመጣችሁ? ደግሞ አንቺ ጠፍራ የአናፍስ ሚስት እኮ ነበረች እኮ። እና ምን አገባኝ? አየህ ተበላሽታለች። የት አውቀዋለሁ? አናፍስ የሚባለው ወራዳ የት አውቀዋለሁ? ሌትስ ጎ ጋይስ። አሁን ደብል ታፕ ኤቭሪባዲ ጋይስ። የት አውቀዋለሁ? አናፍስ እንቅጣ ጋይስ፣ እንቅጣ። የአናፍሲን እንደም ወጣለት ደማ ደብል ፋሚሊ ኤቭሪባዲ ጋይስ። ኤቭሪቲንግ ኢዝ ደብል ጋይስ። አናፍሲ ላይ ደረብሽበት ወንድሜ ላይ አፍራ በውቼ ናፍቀናል። እና እሱ ጌድና ታብታብ አድርግለታ ሰውዬ ጋይስ። ደብል አቦ እናንተ ሰው የላችሁም ጋይስ። ደብል ጋይስ። ኤቭሪባዲ ጋይስ ደብል ጋር የምላስለቁበታለ። አያት ምንድን ነው የምትይኝ?
ምንድን ነው የላይቭ እኮ ነው። ምንድን ነው የምትይኝ? ውጭ በእናትህ ይሄ ላንቺ ነው። ቲክቶክ ላይ ወይ ዩቲዩብ ላይ ሃይማኖታዊ ነገር ክፈችና እዛው እንትን በይ። ይሄ ላይቭ ነው። ቤታዩ ህዝቡን ላንቺ እየደበደበችልሽ ነው ሰሞኑን እንትን በሚሉት ማለት ነው። እና እንደዛ የሚል ስጋ ሌትስ ጎ ምንድን ነው በስነ ስርዓት ነገር አባስ ላኪ ቤታ አንዳው ገዳጅ ማደክም ይላል። ዛሬ ቀን ምንድን ነው ምንድን እናርግሽ? አሁን ሚውት እናርጋቸው ለያት ቆይ በዚህ ስልክ ለያት ሸራ ሚውት እናርጋቸው። 10 ሰው አንዳንድ አባጋይስ አንድ ትልቁን አባጋይስ በ10 ሰው አንዳንድ ይሄን ወንበር ሰብረዋለሁ ዛሬ። ይሄን ወንበር ሰብሬ ነው ማድ የሚወድሽ ሰው ውፍ አድርገሽዋል እኮ በጥ ብሎ የኔ መላጣ ነው የሚልሽ። በቃ የሚወድሽ ሰው ጥሩ መልካም ነው የሚያየው። ጠላትሽ ደግሞ ዝም ብሎ አቃቄን ሲያወጣ ነው የሚውለው። ምንም እንዳይመስልሽ። እናቴ ደግሞ በጣም ሳያት አሳዘነችኝ እንዴ! በጣም ሲወቅጧትኝ። ኧረ ተፋቷት በእናታችሁ፣ ልጅ ናት እሷ። ወይኔ ወሬ ፈለፍኝ፣ ስልኬ ይዘጋል። ሰላሚና እኔ አሁን ቤቴ ሰው ቀረ ጊፍት ቀረ ምን አገባኝ? እኔ የወደደኝ ይመጣል። ለእነሱ ስዕል መስዬ ነው የምታያቸው። ፋጉሎ ልመስል እችላለሁ። ለእነሱ ግን ስታይ ልዕልት ሆኜ ነው የምታየው። ለሚወዳችሁ ሰው በቃ የሚጠላችሁ ሰው ደግሞ ይጠላል። እኔ አሁን የምጠላው ሰዎች አሉ፣ ምንም ቢያደርጉም አይጥመኝ። ተረዳችሁኝ አይደል? በቃ ምንም ተዋቸው። እናቴ ፋጉሎ ነው የምመስለው፣ ግን ለእናንተ ስለምትወዱኝ ነው። ናውጥ አንተ ዳዊት ለስሙ ማለት ነው። አንተ ቆሽ ማዳ ስምህን ልንገርህ። አንተ ደንቆሮ ገንገበት ማለት ነው። አንተ የሙዝ ልጣጭ አዳምጠኝ። ዳዊት ማለት በሰፈር ጥጋበኛ የተባለውን ጎልያድን በአንዲት ጠጠር ለምን